ሁለት ጉዳዮችን ወደ ማህበረሰቡ ይዘን ወጣን። ጊዜና ገንዘብን። ጊዜና ገንዘብ የዚህ ዝግጅት ንጽጽራዊ ትኩረት ናቸው። ገንዘብ ለተቸገረ ሰው የዕለት ጉርሱን ይሸፍናል። 100 ብር መድኃኒት ይገዛል፣ የተራበ ሆድን ሊያስታግስ ይችላል። ገንዘብ ከሌለ በጎ አድራጎትና ለሰው መትረፍ የሚለው ዓላማችን ክንፍ እንደሌለው ወፍ ነው። ችግረኛው ዛሬ የሚያስፈልገው ቁሳዊ ድጋፍ ነውና ገንዘብ ትልቅ መፍትሄ ነው። ወዲህ ጊዜ በነፃ የሚታደል ግን በዋጋ የማይገዛ ሀብት ነው። አንዴ ካለፈ የማይተካ አሁን ካልተጠቀምንበት ዳግም የማይመለስ የህይወት ቅንጣት ነው። ለሰው ልጅ ከሳንቲም ጩኸት ይልቅ የሰው ድምጽና ትኩረት ይበልጥ መድኃኒት ነው የሚሉም አሉ። ለቃለ መጠይቅ ፈቃደኛ የሆኑትን እንዲህ አልናቸው። መንገድ ላይ ስትሄዱ በችግር ተስፋ የቆረጠ የሰዎችን እጅ የሚጠብቅ አንድ የተቸገረ ወገን አገኛችሁ። ከኪሳችሁ 100 ብር አውጥታችሁ መስጠት ወይስ 10 ደቂቃችሁን ሰጥታችሁ ከጎኑ መቆም ለእናንተ የትኛው ይቀላል? እነሆ መልሳቸው። ሌሎችን ለመርዳት 10 ደቂቃ መስጠቱ የተሻለ ነው ብዬ ወስዳለሁ። ብር ካለኝ መስጠት ይሻለኛል። እንደኔ ከገንዘቡ በላይ 10 ደቂቃው ኪስ ውስጥ ያለው 100 ብር ሰጠ 10 ደቂቃ ብንሰጣቸው ይሻላል። አብዛኛውን ያው ሳንቲም ነው ብለህ ስለምታስብ ሳንቲሙን ሰጠ ለማለት ነው የምትፈልገው። እኔ ልመርጥ የምችለው 10 ደቂቃ መስጠት ነው። በቅድሚያ 10 ደቂቃ መስጠት ይሻላል ያሉትን እነሆ። እኔ 10 ደቂቃውን እመርጣለሁ። ሰውኛ ነው ብዬ ማስበው እሱ ነው። ከገንዘቡ በላይ 10 ደቂቃውን እናትም ሊሆኑ ይችላሉ። 100 ብር ሰጥቻቸው 100 ብር የማይጠቀሙበት ነገር ብዙ ነገር ሊሆን ይችላል። እቃቸውን ይዤ ግን ያሰቡት ቦታ ባደርሳቸው አገዝኳቸው ብዬ ነው ማለት። ስለዚህ 10 ደቂቃ ይበልጥብኛል። ብር ለጊዜው መወጫ ሊሆን ይችላል። ነገር ግን ዘላቂ መፍትሄ ሊያስገኝ የሚችለው ግን 10 ደቂቃ ሰጥቶ ወገንን መርዳቱ የተሻለ ነው ብዬ አስባለሁ። ሰዎች የሚሰማቸውን ሰዎች ይፈልጋሉ። አንዳንዴም ደግሞ ከገንዘብ በላይ የሰዎችን ችግር መረዳት ከምንም በላይ ነው። እንደውም ይባላል አይደለ? አሳ አጥምደ ከምትሰጠው አሳ ማጥመድ አስተምሮ ይባላልና ይሄ ደግሞ ጊዜ ከመስጠት የምናገኘው ነገር ነው። ማንም ሰው ችግር ላይ የሆነ ወድቆ ከመሬት ተነስቶ ላይወድቅ ይችላል። ምክንያቶች አሉት። ይሄን ደግሞ ልንቀርፈው የምንችለው ስሰማውና በ10 ደቂቃ ውስጥ ከዛ ሰው ጋር ዲል ላደርገው የሚችለው ነገር ሊኖር ይችላል። ስለዚህ 100 ብር የሆነ ነገር ሊገዛ ሊረዳው ይችላል። 10 ደቂቃ ከሱ ጋር ግን ማወራውና ማሳልፈው ነገር ለአንዴ ከምሰጠው መፍትሄ ባሻገር የተሻለ ነገር ችግር የሚቀርፍበትና ራሱ የሚለውጥበት ሀሳብ ሊያገኝ ይችላል። ስለዚህ በማውራት ውስጥና 10 ደቂቃ በመስጠት ውስጥ 100 ብር ከመስጠት ለኔ የተሻለ ነው። ከተጨባጭ ገጠመኞች ጋር አያይዘው የመለሱም አሉ። የቤተሰብ ችግር ነውና እናትየው በጣም ተቸግረው ነበር ልጆቻቸው የሚያኖሩት። ጀስት እኔም በወቅቱ ልክ አንተ ልክ እንዳነሳው ሀሳብ እኔ የሆነ ነገር ለልጆቹ ነገር አድርጌ ዞርልን ነበር የነበረው። ነገር ግን እንዳጋጣሚ ጀስት ትራንስፖርት ውስጥም ስለነበርን ኤርፓዲን አውልቄ እናትየውን ለማማከር ነው የሞከርኩት ረጅም ሰዓት ላይና እግዚአብሔር ይመስገን ያው ብሩንም በሰጣቸውም ግን ያችን ደቂቃ በመስጠት ችግራቸውን ተረድቼ ከዛ ብዙ ነገር ነግሬያቸው ልጃቸው ትንሽ ከመስመር ወጣ ብሎባቸው ነበር። እንዴት አድርገው መመለስ እንዳለባቸው ተነጋግረን እኔም ደግሞ የሆነ ቀን አመቻችቼ ሂጄ ጊዜን ሰውቼ ሂጄ ልጁንም በማናገር ያው እሳቸውንም እንዲያግዛቸው እሳቸውም እንዲረዳ እሳቸውም ደግሞ ሌሎች የነበሩባቸውን ጭንቀቶች አብረን ማቃለል ችለናል። በጣም ብዙ ሁኔታዎች ገጥሞኛል እንደዚህ ነገሮችና ለዛ ሰው 100 ብር ብንሰጠው ጀስት ቴምፖራሪ በዛ ሰዓት ላይ የዳቦ የሻይ ሊሆን ይችላል። ነገር ግን አለ በ100 ብር የማይፈቱ በጣም ብዙ ችግሮች አሉና 10 ደቂቃ ብንሰጠው ግን በዛች 10 ደቂቃ ውስጥ የዛን ሰው ችግር ተረድተን የዛን ሰው ደካማ ጎን አውቀን ለሚያግዘው አካል ልናቀርበው እንችላለን። አዘርዋይስ ደግሞ እኛ አድቫይስ በማድረግ እንዲሁም የህይወት ተሞክሯችን በመንገድ ላይ የተለያዩ መንገዶችን በማሳየት የዛ ሰው ችግሩን የሚወጣበትንና ችግሩን ሊያልፍበት የሚችለውን ነገር ልናሳየው እንችላለን።
ወዲህ ደግሞ ለድጋፍ ሰጪውም ለተቀባዩም የሚጠቅመው 100 ብሩን መስጠት ነው የሚል ድምጽ ይሰማል። ደቂቃውን አንተ ብትጠቀምበትና ስራን እየሰራ ለተቸገረ ሰው ግን ኪስ ውስጥ ያለው 100 ብር ሰጠ ያ ግለሰብ በዛ 100 ብር የገጠመውን ወይም ምሳም ሊበላበት ይችላል ራትም ያንን ነገር መፍታት እንዲችል አርጋ መሄዱ እንዳማራጭ የምወስደው ማለት ነው። እኔ በምሰጠው ነገር ቢያንስ ርቦት ከሆነ አንዳንዱ ርቦኛል ምሳ ብትጋብዘኝ ይላል። ስለዚህ ያ ችግር መሆኑን ተረርተ 100 ብሩን ሰጥተ አንተ ወደ ስራ ትሄዳለህ ማለት ነው። አሁን ራሱ መንገድ ላይ ሲመጣ የሆኑ እናት የቤት ክራይ ብር ተቸገርኩኝ ምከፍለው 1800 ብር ነው ምከፍለው በየወሩ እና ምበላው ምናም ይያሉ መንገድ ላይ ገጥሞኝ ነበርና ያው 100 ብርም ባይሞላ ኪስ ውስጥ ካለው ነገር ሼር አድርገ ሰጥተህ ታልፋለህ። ቆመ ረጅም ሰዓቱን ያለውን ችግር መስማትን ባትችል ያቺ የሰጡት ትንሽ ፍንጭ የተቸገሩትን ነገር የነገረውን ነገር ለዛች ምትሆን ነገር የሆነ ነገር አድርገ ከኪስ ታልፋለህ ማለት ነው። እንደዛ አድርጌ አልፌያለሁ። በኔ በኩል ያለው ሀሳብ ካለኝ ካሳለፍኩት ነገር ካለኝ እሰጠዋለሁ። ብር ካለኝ መስጠት ይሻለኛል፣ ብረዳው ይሻለኛል። ብሰጠው እንዳይልባው ባለኝ አቅም ያለኝን ማድረግ አለብኝ ብዬ አስባለሁ። የሰዎቹ አይነት ይገልጻልና ሰዎቹ አይታቸው ካንተ የሚፈልጉት ምክር ከሆነ ወደ ምክሩ ትሄዳለህ። አብዛኛውን ያው ሳንቲም ነው ብለህ ስለምታስብ ሳንቲሙን ሰጠ ለማለት ነው የምትፈልገው። ማለት ያው ከራስህ ካለህ ነገር ጋር ማለት ነው። እኔ በጣም የምቸኩል ከሆነ ሜቢ ሳንቲም ነው ብዬ ካሰብኩኝ ሳንቲም ሰጥቼ ልሄድ እችላለሁ። ግን ብዙ ጊዜ ምንድነው የሰዎችን ነገር አታዳምጥም። ያው ብዙ ጊዜ የተለመደ ነው። ወይ ሰውየው አንድ ወንድሜ ተቸገረልኝ ምናምን አዳምጠኝ ምናምን ሲልህ ወይ የሃይማኖት ሊሰብከኝ ነው ብለህ ነው የምታስበው። አብዛኛውን ያንን ነውና ያችን ነገር ሳታዳምጥ ወይ ሳንቲም ብለህ ልታስብለት ትችላለህ። እና ሁለቱም በተለያየ መንገድ ነው የሚታየው ብዬ አስባለሁ። ግን ብታዳምጠው ያ ሰውዬ ሳንቲም ላይ ፈልግ ይችላል ይሆናል። ምላሽ የሰጡን እንደ ሁኔታው አስፈላጊውን ማስቀደም እንደሚገባም ጠቁመዋል። እንደ ችግሩ ይወሰናል። ምንድነው ገንዘብ ነው የሚፈልገው ወይስ 10 ደቂቃው መሰማት ነው የሚፈልገው የሚለውን ነገር ቀድሜ ላጣራ ነው የምችለው። ምክንያቱም አንዳንዴ ሰው ገንዘብ ብቻ ማይፈታው ችግር አለበት እና ማውራት የሚፈልገው ነገር ካለ እሱን ቀድሜ መስማትን እመርጣለሁ ከገንዘቡ በፊት። ግን ገንዘብ ሊፈታው የሚችል ችግር ከሆነ ገንዘቡን ሰጥቶ ማለትም የተሻለ አማራጭ። ልመርጥ የምችለው 10 ደቂቃ መስጠት ነው። በእርግጥ ለአንድ ሰው ቸግሮትን ብር ሊያስፈልገው ይችላል። የኑሮ ወይም የኢኮኖሚ ችግር መቅጠሙ አይቀርም። በዚህ ችግር ላይ ትንሽ ዝቅተኛ የነበረው ማህበረሰብ ወይም ደግሞ ገቢው አነስተኛ የሆነ ሰው አጠቃላይ ሁሉንም ስናየው በዓለም አቀፍ እይታ ችግሮች ቢኖሩ ከኑሮ አንጻር የከፋው አብዛኛው ሰው መንገድ ላይ ስታቆመው ደስተኛ የማይሆን ሊሆን ይችላል ይሆናል። በብዛት ከጊዜ ይልቅ ገንዘብን የሚጠብቁ በርከት እንደሚሉ ከገጠመኞቻቸው ተነስተውም ነግረውናል። አብዛኛውን ያው ሳንቲም ነው ብለህ ስለምታስብ ሳንቲሙን ሰጠ ለማለት ነው የምትፈልገው። ግን ብዙ ጊዜ የገጠመኝ ምንድነው መሰለ ሰው እንደዛ ከምትጠይቀው ወይ ከምታግዘው ይልቅ ብሩን ሰጥተህ ብታልፍ ይሻላል ነው። ደስተኛው የሚያደርጋቸው ያኛው ነገር ነው። ሳንቲሙን ሰጥተህ ስታልፍ ሰዎች በብዛት የሚጠይቁ ቁጭ ብለው ከማውራት ይልቅ ብር እንዲሰጣቸውና የሆነ ነገር የሚፈልጉት እንዲያማሉ ነው። ሰዎች ከእነሱ ጋር ያለው ፍላጎት ይሄ። ወዲህ ግን ትዝብታችንን ለመጠቆም ያክል በቀረጻ ወቅት ፈቃደኝነታቸውን ለመጠየቅ ስንሞክር ገና ለምን እንደፈለግናቸው ሳያውቁ ለመስማት ፈቃደኛ ያልሆኑ በሌላ የተረጎሙና ጥለውን የሄዱ ገጥመውናል። 10 ደቂቃ ብንጠይቃቸው ማሰብ ነው። ለማንኛውም ለሰው መትረፍ ማለት ከኪስ የሚወጣ ብር ብቻ ሳይሆን ከህይወት የሚቀነስ ሰዓትም ጭምር ነው። ያለንን ብር ለችግረኛው፣ ጊዜያችንን ደግሞ ለሰውነቱ መስጠትም ይበረታታል። ያኔ እውነተኛውን በጎነት በተግባር እንኖረዋለን።